አሁን እኮ ማለት እያወራን ያለ ነው ምንድነው መጀመሪያ በካ ተብዮ መላጣ ለፎሎ እና ለሰብስክራይብ እሱ ዝም በይ ልጁ ያሽ ነው የልጁ እሱ ነው ብሏል። ኦኬ ልጁ እሱ ብሩኬ ደግሞ እኔን ምን እንደሆነ ያደረገችው ምን እንደሆነ አድርጋ ያስደረገችኝ አላቅም ብሏል። ኦኬ ብለን ተቀበለን። ኦኬ 2 አመት በፊት ተጣልተናል ብሏል። ኦኬ ብለን ተቀበለን። እሺ ልጅታስ እንደሬሳ ለምን አስቀመጡ ነው? በቃ እሱ ነው እንጂ ሌላ ነገር ሳይሆን ግን የትላንትና ቪዲዮ ነው። ያው ትላንትና ሐኪም ቤት ይዟት ሄዱ። ሐኪም ቤት ይሄ ስራ ከሆነኛ ሐኪም ቤት አንቅም። ሐኪም ቤት በቁጥጥር ስር እንዲዋል ነው የምናደርገው። እንደነ እኮ በቃ ሐኪም ቤቱ በቁጥጥር ስር እንዲውል እናደርጋለን። ፍቅርዬ በቃ ሌላ ነገር የለም። የምራች ሳቆ እዚህ ጋር ማለት ተው በቃ ሌላ ነገር ተው፣ በእግዚአብሔር ተው በቃ ይመግዲ ምን ሆነሽ ነው? በእግዚአብሔር ሌላ ነገር ተው ምትድማ አንተው የከፋኝ ነገር ልጅቷን አረቁታቸውን በማምጣታቸው እኮ እኔም ተናድጃለሁ። ማምጣት አልነበረባቸው። ምክንያቱም ብዙ የሚወዳት ሰው አለ። ይደነግጣል። ሞታ ሰው ቤታችሁ ላይ እንትን የለም እንደ አልጋቢ ሰለም እንደ የሚደረግ የሚለበስ ነገር የለም እንደ ማታ ጅሉላ አንሶላ ምናምን መያዝ አይችሉም። ገባሽ? ምንም ድንጋጤ የለም። ለምንድን ነው ልፍታ ለምንድን ነው ጃኬቱን አውጥተው የማይሸፍናት? እነሱ ራሱ አወዛጋቢዎች ግራ ነው ያጋቡኝ። አሁን ሚፍታ ውጪ ወጥቶ አይደለም እንደ የገባው መልሶ ሲገባ ለምን ይይዟል መጣ? ይሄ ፋክት ነው። ታውቃለህ? ገባሽ? ሳኒ እነሱ ልጅቷን ሆስፒታል አጋባች ወጥቶ ማለት ቪዲዮ ያዘ። ምትሉ ቤቱ ምን ማለት ነው? ምን ማለት ነው? ጃኬቱን ራሱ እንዴት ዋላችሁ? መጀመሪያ እኔ ተቃጥያለሁ። እነሱ እኮ ጃኬት እነሱ እብዶች አይደሉም። ከላይዋ ላይ ቆመው እየጮሁ ነው። ሴጣን ለከፈሽ ልጅ ይዞ ማለት ወይ ውጪ ወጥቶ አይጮህም። የሚታመም ሰው ነው የሚቀድመው ወይ ያረገዘ ሴት ናት የምትቀድመው? አው እሷ ገደል ትሄድ እሷ ጋናም ነው የምትሄደው። ለምንድን ነው የምትሄደው? እሷ ትቀመጥ። ልጅቷን በጣም ነው ዛሬ በጣም ነው ደበረኝ። ለምን አለበት ልጅቷ ካረገዘች ማለት ለምን ከላይዋ ላይ ቆሙም? ለምንድን ነው የሚጮሁት? ውጪ አይጮህም። እሷ አርግዛ ልጅ ትክክለኛ እርጉዝና 3 ልጅ ነው ሆዷ ውስጥ እንደውም ማለት ነው ያውቃለሁ። ዝም በይ። 3 ይሁን አንድ ባናና እንደው የሚለበስ ከሌለ ጃኬቷን አውጥቶ ከመጣል ጃኬቷን አያረጉም እንዴ? ለራሳቸው ያበሉ እኔ ሃይሚን ዳይናቱን ሌላ ሁሉ ትርፕ ነው። እኔ ሞቻለሁ ዳርኩናለች። በቃ ጸሎት አርጉ። እግዚአብሔር ሚላስ ብቻ እንዳይሆንብሽ እኔ እናንተ ማለት አንሶላ አትበሉ ግን ታማ ራሱ አልጋ ላይ በስነ ስርዓት አልተኛችም። ለምን ከላዩ ላይ ቆሙ? ሁሉም ይጮዋሉ። አረገዘው አርግዘ ያለ ምናምን ያንን ወሬ ሁሉ ለምን ውጪ ላይ አያው? እዚህ ጋር ሰውነች እኮ የታየችው ጅብ አይደለች። ተገባችሁ ማሬ ልጅቷ ተገባችሁ። እሱ ውጪ እያላት ነበር እኮ እሱ የምርጭው ካሜራ ሳይደቅን ከፊ መጀመሪያ እሱ ቁጭ ብለው እሷ ቆመው ቁጭ ብለው እያዘኑ አልነበረም እንደ ካሜራ ሲመጣ ነው እንደ የታየ እሷ ማሄዱ ምንድነው ምትመገድ እግዚአብሔር ያን ቁጭ ብለው ያወሩ ነበር። ቆይ መጀመሪያ አልነበረችም እንደ ልጅቷ ነበረች። አብረው ነበሩ። ነበረች አብረው ብሩኬና እሷ ነበረች። ሁለቱም ብቻ ነበሩ። ሲጀመር ልጅቷን በመኪና ነው ይዞ ሄዱት ሆስፒታል። ይሄን አክል ማስጣበጣቸው ባናታቸው ይተካል ነው ሴጣን። ልጅቷ እርጉዝ ናት። እንዴት ነው ሆስፒታል የደረሰችው? ይሄ ነገር ፒራንክ ከሆነ ሃይሚ ይሄን ያክል እንደዚህ እስከምታመም ድረስ በጣም አንለቃቅም። እግዚአብሔር ሁላችንም ነው የምንጣለው በዚህ ሁኔታ ላይ እንዴ። የሰው ህይወት አለ እዚህ ጋር። ሰው ነች እኮ እዛ የተኘችው ማለት እንዴት ከላዩ ላይ ቆሞ እንዴት ይጮሃሉ? በአናታቸው ይተካል። ሲጀመር ቪዲዮ ምን ይሰራል? እስኪ ከታመመች ክብር አቢስ እግዚአብሔር ምን አይነቶች ናቸው? ለሰው ልጅ እኮ መጀመሪያ ክብር ነው የሚያስፈልገው። ከታመመች እስከሚሻል ድረስ ለምን ሌላ ቦታ ሄዶ አይጮህ? ክብር ካወቅሽ ነው ክብር የምታውቂ። አንቺ ደግሞ አትጃጀሊ። ምንድን ነው ክብር ያሳጣችሁና እዛ ልጅቷ ራሱ መኪና ውስጥ አይደል እንደ ይዞ የሄዱት? እሷ ገቢና ነው የተቀመጠችው። ሲጀመር እኔ ገብቶኛል። እኛ ምን ይሰራል? እኮ የመጣው ነገር ላይ እናለቅሳለን እናዝናለን እንጂ ለኛ ምን ይሰራል? ቪዲዮ መምጣት የምር ሚፍታ ደግሞ አንተ ያደረከው ነገር ነው ብሎ ደግሞ ቁጭ ላለ
አንተ ያሰራው ስራ ነው። ፈጣሪ ሁሉም ያውቃሉ። ሃይሚ ብቻ ነች ማስቀቆ ነው ወይስ ምንድነው? እርግዝና ነው እኔ አላውቅም። ክብር ትላለች። ዩቱብ ቢዘጋ ምን አለ ፈጣሪው እንደው ዝጋ የምንቱ ዩቱብ ላይ ድምጻቸው ይወጣል። ለምን ለዶክተር አብይ ሪከርድ ቀደሸት ለቅም ምን የሚላል ማንም ሳኒ ማለት እዚህ ጋር የሚስቀዱ ሰዎች ካላችሁ ባናታችሁ ተዘቅዘቁ። እሺ ለሁለቱም ይወዳቸዋለሁ። እኔ ግን ዛሬ ያረጉት ነገር ምንም አይነት ስነ ስርዓት የሌለ ነገር ነው። ነገ እስቲ ባባ እሱን ቀይሮ ያመጣሉ። እንዴት ያመጣሉ እናያለን። ኪፍታት የሆነ ሰይጣን ደስ ሲመጣ አያስቡም። ዝም ብሎ እዚህ ጋር ቪዲዮ ከታች ማልቂሶ አሻንጉሎት አትሊኩ ቤቱ ይዘጋል። ብሩኬን ከሩታ ጋር ሃይሚን ከአብርሃም ጋር አቀናብራ ቤቷ ቁጭ ያደረገች ለምንድን ነው እንዲህ የምታደርጊ? እህትና ወንድም ናቸው። እሱና አብርሃምና ሩታ ባልና ሚስት ናቸው እንዴ? ለምን እንዲህ ታረጋላችሁ አልኳቸው። አንድ ቀንደኛ የሃይሚ ጠላት አለች፣ ከሷ ጋር የምትገባ ልጅ ወላሂ ጥሩ አይደለም። ዞሮ እሱ ራተንኩ ታኒ ወደ ራሱ ተመለሽ። ታይ ከእንቅልፍም አልመጣም ብሎ መጣ። ሚፍት ማን ነው ይሄ? ቤካ ማለት ነው። ትላንትና ሀቢ ጋር የሰራው ታኒ ማውራት ማቺ ከነ ውጪ ላይ ቁጭ በል ሳቂ። እዚህ ጋር ምንም አልሳቁትም። ምን ገባሽ? እኔ መቼ ሳቁት? ውጪ በቃ አትሳቂ። እዚህ ጋር ሶስት አትናደዱ። ቆይ ሳኒ እኮ ትላንትም ነቀች አልነቀችም እኮ እነሱ ለሳላስቡም እንዴ? ትንሽ ብዙ ልጆች እያልቅሱ ነው እንዴ? እኔ እኮ ወደ ራሱ እናንተ ማለት ነው ታሽት የምንሆነሽ የምታለቅሽ እናንተ ማለት ነው እናንተ ትቀልዳላችሁ አይደል? ትቀልዳላችሁ አይደል? ትቀልዳላችሁ ትቀልዳላችሁ የሰው ነፍስ ላይ ትቀልዳላችሁ አይደል? አንድ ቀን እንኳን አንድ ቀን የበላ ሰው እንዴት ነው እንደዚህ አድርጎ የሚመጣው? እናንተ ትቀልዳላችሁ አይደል? እንዴት ነው እንደዚህ እንደዚህ የምን እንዴት ነው እንደዚህ አድርጎ እነሱ የሚያመጡት? እናንተ ግን እዚህ መጣችሁ ትቀልዳላችሁ። ይሄ ቀልድ ቤት አይደለም። እግዚአብሔር እኔ ዛሬ መቀለድ አይደለም መቀለድ ምንም ያስቀልደኝ ነገር የለኝም። እኔ ተቃጥያለሁ። እንዴት ነው እናንተ እንደ እህት እንደ ራሳችሁ እኔ እየቀለድ እግዚአብሔርን እየቀለድኩ አይደለም። ግን ባይዘው እኔ አንቺ አወሪ ትክክል ነሽ የምር እናንተ የሷበት ብትሆኑ ወይ አንቺ ብትሆኚ እህትሽ ብትሆኚ ማንም ብትሆኚ ማለት ነው እቺ ልጅ ማለት ነው። አሁን ይሄ ፕራንክም ይሁን ይሄ ፕራንክ ከሆነ ይሄ ገንዘብ ለነሱ በረከት አይሆንም። የምሬ ነው። እነዚህ አውቆ ከሆነ የሆነ ፍራንክ አስቦ የሆነ ነገር ቃል ከሆነ በረከት የለም ገንዘብ ላይ። ግን ይሄ እውነት ነገር ከሆነ ማለት ነው እንኳን የምር ማለት ነው ሐኪም ቤት እንኳን እንትን ምንድነው አንሶላ የለም እንኳን አንሶላ ጣል ያድርጎ እንኳን ካሜራ ጀርባ እንኳን ይበጣበጡ ያረግዙ ምንም ችግር የለም። ግን እንዴት ነው ልጅቷ ታማ ራሷን ስታ ተኝታለች ብሎ አይቢ ደቅኗት እቺ ልጅ አስወጣልኝ። እቺ ልጅ ምን እንዳረገች እቺ ልጅ አልፋታትም ምናምን ተፋታት አልተፋታት እቺ ለማንም እንትን ቄጧን ከብታ ምሰጥ እኔ ደግሞ ቦታ ሰጥቼ እነዚህ ለምንድን ነው የሚዋሹ? የቡታጀራ ዩቲዩበሮች የቡታጀራ ሰዎች እንዴት ነው ምን አይነት ህይወት ውስጥ ነው የሚኖረው? እቺ ደግሞ እቺ ልጅ አሁን ለሌላ ሰው አርግዛ ከሆነ ባል ሌላ ባል ካላት ለብሩካ አርግዣለሁ ካንተ አርግዣለሁ ብላ ሲያወራ የሷ ባል ይሄን ያስረገዛት ባል ሰው ነው ወንድ ነው? እንዴት ነው እንደዚህ ብላ የምታስበው? ነገ የሚወለድ ይሄ እርጉዝ ናት እቺ ልጅ ነገ እሷ የሚወልደው ልጅ እንዴት ነው የሚያስበው? ለልጆቻቸው አያስቡም። ለልጆቻቸው ማለት ነው። እቺ አሁን እርጉዝ ሆና ካንተ አርግዣለሁ ትላለች እሷ። እሺ ዛሬ አርግዣለሁ ችግር የለም ለገንዘብ ችግር የለም እኮ ነገ ግን ልጁ እኮ እንትን ጥርጣሬ ውስጥ ይገባል። ከዚህ በፊት ለካ እንደዚህ ብላ ነበረች ይላል። እንዴ ነችና ምን አይነት ቀልድ ነው እናንተ?
እግዚአብሔርን በጣም ነው የሚያሳፍረው። አታስቁ፣ አትሳቁ፣ ማንም አትሳቅ። እኔ ብሎክ ነው የሚውሸኝሽ እያንዳንድሽ። ሳኒ ቲክታክ ላይ ቪዲዮ ለቃለች ልጅቷ። ምን ብላ ነው የምትልቀው? እቺ ቆይና ሳኒ ዛሬ ነው ዛሬ ወይ ንፍታ ወይ ብሩኬ ነው ይሄን ዩቲዩብ የቲክቶክ የቀረጸው። አዎ የዛሬው የብሩኬ ነው ወይስ ብሩኬ ወይ ንፍታ ነው የቀረጸው? እነሱ ሳኒ ልብሱ የትላንትና ነው ልብሳቸው። ትላንትና የቀረጹት ቪዲዮ ነው ባክሽ። ትላንትና ቀርጾ ለቀቁ። ደግሞ ሆዷ ላይ ምንድነው አለ? በሽታ ነው ምንድነው? እርግዝና ነው። አረ ነው በሽታ ነው። የምር ነው። እርግጠኛ አይደለም። የምር ነው። አንቺ እቺ ማይላቭ የምትባል ሴት ውጪ ከዚህ አንቺ ኮተት ላይ ምንድነው የምታመጪ? በጌታ በኢየሱስ ሰው የለም አይደለም። ሰው ሆስፒታል እያለ እንደዚህ ቪዲዮ ከቀረጸ ውሸት ነው። ብሩ ገንዘቡ ዩቲዩቡ ይሄ ሁሉ ነገር ውሸት ነው። በቃ ዲሌት አድርጉ፣ ከቤት ውጡ። እኔ ብቻዬን ላልቅስ፣ በቃ ብቻዬን አልቅሼ ብቻዬን አንቺ ስነስርዓት ያየ ፍቅር ስነስርዓት ያየ ተስውጭ እቺ ማይላቭ የምትባል ሴት ቢሆን አስወጭኝ፣ አስኪድልኝ፣ እሷ አስወጭኝ። እቺ መላጣ አንቺ ውጪ፣ አንቺ ውጪ፣ አንቺ ማይላይ ውጪ፣ ማይላይ ውጪ፣ ማይላም አንቺ የምታመጪው ብልግና ነገር ነው። ብልግና ነገር ምንድነው? ሆዷ ውስጥ ምሮጥ ነገር በኢየሱስ ይራገም፣ ይራገም። ሆዷ ውስጥ ምሮጥ ነገር ይራገም። ሚፍታን ሆዷ ውስጥ እነዚህ ውስጥ እንደ አሳ ሆዷ ውስጥ እንደ አሳ ምዘል ነገር በኢየሱስም ይፍረስ፣ ይፍረስ። ዛሬ ነው አፍርሼ ነው የሚሄደው። ይፍረሳል። ይሄ ህፃን ነው አለ እኮ እዚህ ላይ። እንዴት ናችሁ? ያ ረቢ ዌልካም። ምንድን ነው